ሰማዩ ያረገዘውን እንባ በሐዘን አፈሰሰ። አላሁ አክበር። ሰዎች ሲናፍቁት የነበረ ውሃ ይወርድ ጀመር። የሚገርመው አንድም ሰው በማቅ ምክንያት እንደዘነበ አያውቅም። እርስዎ ማን እንደሆኑ ማናቸውም አያውቁም። እድሜው 6 ደረሰ። ወደ መዲና ጉዞ ላይ ኖት። ከእናቱ ሀሊማ እና ኡሙ አይመን ጋር ሆነው የአባቶ ቀብር ሲደርሱ የቲም መሆኑን አወቁ። ነገ አብዋ በተባለ ቦታ እናቱን ሊያጡ ቀጠሮ ነበሩ። መካ ሲመለሱ እናቱን አጥተዋል። አያቱ አብዱል ሙጠሊብ ፍቅራቸው በረታ። የእርሶ ፍቅር ጠናባቸው። ያ ረሱለላህ ልጠይቁ፣ በእርሶ ፊት የመካ ሕፃናት እማዬ ሲሉ የተከበሩ አንገቶ ይደፋ ነበር? አባታቸውን ሲጠሩ አባት እንደሌሎት ሰሞት ነበር? ከልጆች ጋር ሲጫወቱ እናትና አባት ስለሌለ ይመቶት ነበር? ስንት ቀን የመካ ንፋስ እንባዎትን ወደ አብዋ ይዞ መጥቶ ይሆን? ስንት ቀን እናቴ እናቴ ብለው አልቅሰው ይሆን? ይንገሩን ያ ረሱለላህ። ሰይዴ ውዴ፣ ሁሌም ለእርሶ ብለን እናታችንን እማዬ ብለን ጠርተናል። ለእርሶ ስንል አባታችንን አባዬ ብለናል። 25 ዓመት ዕድሜ ሲደርሱ ከሰው ልጆች ሁሉ የተለዩ ሆኑ። ማንም እርሶን አይደርስም። ትንፋሾ እዝነትን ያመጣል። ቃላቶ ሰላምን ይሰብካል። እርሶ እርግጥም የሰላም ምሳሌ ኖት። እርግጥም ታማኝ ኖት። 33 ዓመት ዕድሜ ሲደርሱ እዝነት እንደ ማዕበል ይጥለቀለቅ ጀመር። በ35 ዓመቶማ ይፍታኑልን፣ ቸኩለናል፣ እንወዶታለን፣ ሰላም እናፍቀናል። ከዋክብት ታላቁን ኮከብ እየጠበቁ ነው። ምድር ፍትህን የተጨቆነ ደግሞ ነፃነትን ናፍቋል። እርሶ ጨረቃ ኖት፣ ብርሃን ኖት እና ጽልመቱን ያንሱልን። ፈጠን ይበሉ። የእርሶ መምጣት በመጠበቅ ምድር ናፍቆት አስጨንቋታል። ፍጡራን አሚናቸውን ይጠብቃሉ። ሙሐመዱል አሚን ይምጡ ናፍቀውናል። ወደ ኑር ተራራ ተጠርተዋል። በ40 ዓመት ዕድሜዎ በኑር ተራራ ስር ሂራ ዋሻ ውስጥ ኖት። የናፈቆ ጅብሪል ከሰማያት ወረደ። በፍቅር እቅፍ ውስጥ ከተተው። ፍጡራን ሁሉ የሰላምን መምጣት በጉጉት ይጠብቃል። ፍጡራን ሁሉ አንቱን ለማየት ናፍቀዋል። እርሶ በጽልመት ሌሊት ብርሃንን ፈንጥቀውልናል። እርሶ እርግጥም የአላህ ነቢይ ኖት። እውነትም እርሶ የአላህ ሀቢብ ኖት። የአላህ መልእክተኛ መሆኑን እናውጃለን። ታዲያ ለምን ያስከፍሃል? ታላቁ የአላህ ፍጡር ምን ባጠፉ ቅጣታቸው በረታ? አቡ ጣሊብ ስለሞቱን የሚደበድበው የሚበድሉ የሚከላከሉ ስላልነበረ ነው። የደበደቡ ቤተሰቡ አለሁልህ የሚል ሰው አጠገብህ ባለመኖሩ ነው። ከአባ ቢሆን የተናገሩትን አንረሳም። አጎቴ ሆይ አንተን በማጣቴ ብቸኝነት ተሰምቶኛል ሲሉ ነበር። ከአባ አካባቢ ሰላቱን አስታውሳለሁ። ለመሆኑ እጃቸውን ለድብደባ የዘረጉ ሰላትን መካ በሰገዱ ለፈጣሪ ባጎነበሱ ብቻ ነው። ግንባሩ ላይ ቆሻሻ ይደፉ እንደነበር ሰምተናል። የእኔ ግንባር ለብሶ ግንባር ሲል መሬት ይንከባለል። የአላህ መልእክተኛ ሆይ ይህ ሲደርስቦ ሰዎችስ እንዴት አስችላቸው ዝም ይላሉ? እንዴትስ ይስቃሉ? መካ ውስጥ ከጎኔ የተሰለፈ ማን ነበር? ሲራመድ አርሽ ከሰማይ የወረደ ያህል ከነበረው ከፍጡራን አለቃ ጎን የተሰለፈ ማን ነበር? ማነው እሱ እያሉ ይጠያየቃሉ። ጥያቄውን አንደኛ ይመልስ
መልሳ ፋጢማ ቢንት ሙሐመድ ናታ የደጋጎች እናት። ልጇ ፋጢመቱ ዛህራ አይኑን ታብስ ፊቱን ትዳስስ ሐዘኑን ትጋራ ጀመር። ከሰዎች ሁሉ እርሶን የሚመስል እንደሷ የለም። ስትስቅ እርሶን፣ ስታለቅስ እርሶን ትመስላለች። አጠገቡም ተቀምጣ ያለቀሰች ይመስለኛል። እርሶም አታልቅሺ ልጄ አላህ አባትሽን ይረዳዋል ይሏታል። ለምን ከሀገሩት አስወጡት? ብቻውን ስለነበሩ ነው። ብቻውን እንደነበሩ አላወቁት? የቲም ሆኖ ያገኙት አላስጠጋውትምን? ለራህመት የላኩ ይጠብቁት የለምን? እብድ ነው አሉት። ዝም አላቸው። እብድ ነው አሉት። ገጣሚ ነው አሉት። እርሶም ዝም አላቸው። ከእኛ ማን ያስጥልሃል? ማን ይጠብቅሃል? አሉት። እርሶም አላህ አለኝ አሏቸው። አላህ የላቀ ጌታ። እርሶም አላህ ሲሉ ሰማይ በፍርሃት ተናጠች፣ አርሽም ተነቃነቀ። በበድር አላህ ሲሉ ሲለምኑ 3000 መላኢካ ከነፈረሶቻቸው ላከሉ። በመጨረሻ 125,000 ሰሃቦችን ሰጥቶ ለእርሶ ቤተሰባቸውንና ነፍሳቸውን የሚሰጡ ጀግኖችን ጀባው። ያ ረሱለላህ መዲና መንገድ ላይ ሲሄዱ እኔን የሚያክሉ የበኒ ነጃር ሕፃናትን ሲያገኙ በደስታ ይቦርቁ ጀመር። ደስታ የሚሆኑት አሳጣቸው። ከዚያም ጠየቋቸው፣ ትወዱኛላችሁ ሲሉ አዎ ያ ሀቢበላህ እንወዶታለን አሉት። እርሶም እኔ በፍቅር እንደምወዳችሁ አላህ ምስክሬ ነው አሏቸው። በዚህ ዘመን ያሉ አብዛኞቹ ወጣቶች የበኒ ነጃር ሕፃናትን እንኳን አያህሉም። ቢሆንም እነዚህ ይወዱታል። ከነፍሳቸው በላይ እንደሚወዱት እንባቸው ይመሰክራል። ካላንቱ ማንም የላቸውም። እርሶም እንደሚወዷቸው አላህ ያውቃል። 63 ዓመት ዕድሜ ሲደርሱ የላይኛው ጉጉት አመነጠቁ፣ ፍቅሩን በረታ። ብዙ ከሱፍ የተሰሩ ጫፉ ነጭ ሆነ ካቦት ደርበው ወደ ሰሃቦች ወጡ። እጆን ጉልበቱ ላይ አርገው እንዴት ቆንጆ እንደሆነ ታያላችሁ አሏቸው። ከመካከላቸው አንደኛው ተነስቶ የለበሱትን ይስጡኝ፣ ነፍሴና ቤተሰቤ ለእርሶ ፊዳ ይሁንና አሉት። እንደወደዱት እያወቀ ለምን ጠይቆ ያለ ጥርጥር እምቢ እንደማይሉት እያወቀ እርሶም አውልቀው ሰጡት። የተቀደደውን ልብሶን ለብሰው ተመለሱ። እንደ ምርጫው ፈጣሪውን ሊገናኙ ሳምንት ብቻ ቀረው። ብዙ ከሱፍ የተሰሩ ካፖርት ቢሰራሉትም አላህ እንዲለብሱት አልፈቀደም። ወደ ናፈቁት የላይኛው ዓለም ሄዱ። አሁን ሰማይ ከምድር በለጠች። በእርሶ ብቻ በሌላ ሳይሆን በአቡ ሁረይራ የላኩልን መልእክት ደርሶናል። ከኔ በኋላ እንዲህ የሚሉ ሰዎች ይመጣሉ። ገንዘባችንና ልጆቻችንን ሰውተን ነቢያችንን ባየን የሚሉ ብለውን የለ ለአነስም ለወንድምና እህቶች ያሉትን ፍቅር ነግረውታል። እኔ ዛሬ የሚያመጡብኝን ወንድሞቼን ናፈቅኩኝ ብለውን የለ ፍቅሬ ከመዲና ሚንበር ላይ ሆነው የትካዜ ኩታን ደርበው ኡመቴ ሲሉ ነበር። መካ ሆነው ለሰዎች ሁሉ ያናድዋል። ጉደብ በጉልበታችን ተንበርክከን የአላህ እዝነት በርሰው ንቦ ብለን ለምናል። ቃልም እንገባለን ከጌታ ባመጡት መልእክት አምነናል። መልእክቱንም አድምጠናል። ለትእዛዙ ተገዦች ነን። ያ ረሱለላህ አሁንም በ40 ዓመት ዕድሜውን አሉ። አሁንም የኡመቱ መሪ ነን። ሁሌም እንወዶታለን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።